ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ፣ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን የጀርመኑ የውጭ ጉዳይ ሚኒስትር ጆን ዌድፖል ለጉብኝት ዩክሬን ገብተዋል። ሌሊቱን የሩሲያ ሚሳኤሎች ሲዘንቡባት ላደረችው ኪየቭ ጀርመን አጋር መሆኗን ማሳየት ነው የጉብኝቱ ዋና ዓላማም። የውጭ ጉዳይ ሚኒስትሩ ኪየቭ ላይ ሆነው የሩሲያ የየለት ጥቃት ለሰላም ዋጋ እንደማትሰጥ ማሳያ ነው ብለውታል። ሰለሞን ይታየው ተጨማሪ ዝርዝር አዘጋጅቷል። ከሁለቱ ሀገራትም በላይ ብዙዎች በትኩረት የሚከታተሉት ጦርነት ነው። ሞስኮና ኪየቭ ላይ ቢሆንም ዋናው ሜዳው በእርግጥ ከዳር ቆመው የሚያሟሙቁ የእያንዳንዱን ቀን የጦር ግለት የሚያደምቁ ሀገራትም በብዛት እንዳሉበት እስካሁን የታየው የጦርነቱ ሀቅ ነው። ምዕራባውያንና ምዕራብ ዘመም ኃይሎችና ሀገራት ከጦርነቱ ጅማሮ አንስተው የትጥቅም ሆነ የስንቅ አቅርቦት ለኪየቭ አስተዳደር እያቀረቡ የኋላ ደጅንነታቸውን አስቀጥለዋል። ከምድር ለምድር ውጊያ መሳሪያዎች አንስተው የአየር ላይ ተተኳሾችን በገፍ ወደ ዩክሬን ቢያስገቡም የፈለጉትን ያክል ድል ሞስኮን የሚገዳደር ምት ማሳረፍ ባለመቻላቸው ዛሬም በሌላ መንገድ በዲፕሎማሲ አማራጭ ተጽዕኖ ለመፍጠር ሲሞክሩ ተስተውለዋል። ወዲያ ደግሞ ምስራቃውያኑ ሰሜን ኮሪያን ጨምሮ ብዙዎች ከሞስኮ ጎን የእግረኛ ሰራዊትን ከማሰለፍ ጀምሮ የሚሆነውን ሁሉ በደፈጣ እየተከታተሉ ምናልባትም ሊፈጠር ለሚችለው በሩሲያ ላይ ሊነሳ ይችላል ለሚባለው የኃይል ስብስብ ምላሽ ለመስጠት ጦር ጎራዴያቸውን ስለው መሳሪያቸውን ወልውለው ተቀምጠዋል። በዚህ ሁሉ መካከል ግን በየዕለቱ የሞስኮ የአየር ጥቃት ኪየቭን ወደ ፍርስራሽነት እየቀየረ አጸፋ ተብለው ወደ ሞስኮ የሚላኩ ሚሳኤሎችም ብዙ ጉዳት እያስከተሉ አሁንም ጦርነቱ ተፋፍሞ እንደቀጠለ ነው። ካለፉት ጊዜያት ሁሉ ከባድ ነው የተባለውን ጥቃት ደግሞ ትላንት ሌሊት ሩሲያ በኪየቭ ላይ አድርሳለች። ኢላማቸውን አይስቱም ከራዳር እይታም ውጭ ናቸው የተባሉት የሩሲያ ሚሳኤሎች ምሽቱን በኪየቭ ላይ ሲዘንቡ አድረዋል። ያገኙትን የተሰጣቸውንም ኢላማ ዶግ አመድ እያደረጉ በኪየቭ አስተዳደር ላይ ሽብርን፣ ለነዋሪዎቹ ደግሞ ጭንቀትን ሲፈጥሩም ሲያወድሙም ነው ያነጉት። ሞስኮ አሁን ጥቃቷን ለምን አጠናከረች ሲሉ የሚጠይቁት ተንታኞች ዓለም በኢራንና እስራኤል ጉዳይ በተያዘበት በዚህ ሰዓት ሞስኮ ፍላጎቷን ለመጨረስ የፈለገች ይመስላልም ይላሉ። ታዲያ ከሌሊቱ የሞስኮ ጥቃት በኋላ በየትኛውም ጊዜ ከኪየቭ አስተዳደር ጎን እንሆናለን የሚሉት የበርሊን አስተዳደር ሰዎችን የቀደማቸው አልነበረም። ጀርመን ከፍተኛ ባለስልጣኗን ወደ ኪየቭ ልካለች። የሀገሪቱ የውጭ ጉዳይ ሚኒስትር ጆን ዌድፑል እና የልዑክ ቡድናቸው የንጋት አብሳሪ አሞሮች ሳይጮሁም ኪየቭ ደርሰዋል። እዛ ሆነው ቁጭታቸውን ደግሞም ስለ ሩሲያና ፕሬዝዳንት ቭላዲሚር ፑቲን ሐሳባቸውን አጋሩ። ጆን ዌድፑል እንዲህ አሉ። ሩሲያ በየዕለቱ በየሰዓቱ እያደረገችው ያለው ነገር ለሰላም ያላትን ዝቅተኛ ግምትና ዋጋ የሚያሳይ ነው። ፕሬዝዳንት ፑቲን በቀጣናው ሰላም ለማምጣት ደግሞም ድርድር እንዲደረግ ፍላጎታቸው አነስተኛ ነው ሲሉም ተደመጡ። በእያንዳንዱ ጉዞም በየዕለቱ የጦርነቱ አውድ ዩክሬን ላይ እየደረሰ ያለው ጥቃት ያሳስበናል ሲሉም ነው የውጭ ጉዳይ ሚኒስትሩ የተናገሩት። ለዚህ ደግሞ ሁሌም በየትኛውም ሁኔታ ከዩክሬን ጎን እንቆማለን ማለታቸውን ኤኤፍፒ አስነብቧል። አሁን በዚህ አስቸጋሪ ወቅት ጀርመን ከዩክሬን ጎን ትቆማለች። የጉብኝታችን ዓላማም የማያቋርጠውን ድጋፋችንን ከዩክሬንና ዩክሬናውያን ጎን መሆናችንን ማሳያም ነው ሲሉ ተደምጠዋል። በስካሁኑ የጦርነት ዕድሜ ጀርመን ለዩክሬን ጦር ኃይል ከተተኳሽ ጀምሮ ብረት ለበስ የጦር መሳሪያዎችንና መጠናቸው የበዙ የድጋፍ አይነቶችን እያደረገችም ትገኛለች። በእርግጥ ይህ የጀርመንና የሌሎችም ምዕራባውያን ኃይሎች ድጋፍና ጣልቃ ገብነት ከሞስኮ ወገን ተቃውሞን ቢያስከትልም በተደጋጋሚም የኪየቭ ወላፈን ለእናንተ እንዳይደርስ ተጠንቀቁ የሚለው የክሬምሊን ተደጋጋሚ ማሳ
ማሳሰቢያ ሰሚ ባያገኝም ዛሬም ከምሽቱ የሩሲያ ከፍተኛ የአየር ጥቃት በኋላ ጀርመን ኪየቭ ላይ ተገኝታለች። ፑቲን ከዶናልድ ትራምፕ ጋር የጀመሩትን የሰላም መንገድ ደግሞም በየዕለቱ ስለ ተኩስ አቁም ከክሬምሊን የሚወጡ መረጃዎች የይስሙላ ናቸው ሲሉም ነው በውጭ ጉዳይ ሚኒስትሯ በኩል ጀርመን የገለጠቻቸው። ጉዳዩ ውዝግቡም የጦር ሜዳ ፍልሚያም በምዕራብና ምስራቅ ኃይሎች መካከል ያለው መጠባበቅም ተጠናክሮ እንደቀጠለ ነው። ወደ ሌላኛው ጉዳይ ሳልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለማህበራዊ ትስስር ገጹ ቲክቶክ ገዢ ማግኘታቸው ተሰምቷል። አሜሪካ የባይት ዳንስ ኩባንያ ንብረት የሆነው እንግዲህ ያጫጭር ቪዲዮ መተግበሪያው ቲክቶክ በሀገሯ እንዳይሰራ ማገዷ ይታወሳል። ዘር ያዕቆብ እንደምታስታውሰው ትራምፕ በፕሬዝዳንትነት እንደተመረጡ ይህንን እገዳም በተራዘመ ጊዜ ስራ ያስጀመሩት እንግዲህ እርሳቸው ነበሩ። አሁን ትራምፕ ወደ አሜሪካ ለመጠቅለል የጀመሩት ጉዞ ወደ ስኬት እያመራም ይመስላል። ትራምፕ ቲክቶክን የሚገዛው ባለሀብት ማን እንደሆነ እስካሁን ገለጹም። ሆኖም ግን ጉዳዩን በተመለከተ ከ2 ሳምንታት በኋላ ይፋ ይሆናልም ነው ያሉት። ቲክቶክ ከ$100 ቢሊዮን እስከ $200 ቢሊዮን ዋጋ ያወጣል ተብሎም ይገመታል። ይህንን መረጃ ያገኙት ከሲኤንቢሲ ላይ ነው። ወደ ሌላኛው ጉዳይ ሰልፍ መካከለኛው ምስራቅ በሳውዲ አረቢያ ነው የሚያቆየን። በሳውዲ አረቢያ የስራ አጥነት ቁጥር በ2025 የመጀመሪያ ሩብ ዓመት ወደ 6.3% መቀነሱ ተሰምቷል። ይህ በሳውዲ እንግዲህ የቅርብ ጊዜ ታሪክ ከፍተኛ የስራ አጥነት መጠን መቀነስ ሲሆን እንግዲህ የሳውዲ ዜግነት ያላቸው ዜጎችን የሚመለከት ነው። ለዚህ ስኬት መመዝገብ ደግሞ የሴቶች አስተዋጽኦ ከፍተኛ መሆኑም ተመላክቷል። የሳውዲ የስታቲስቲክስ ባለስልጣን መረጃ እንደሚያመለክተው ከሆነ በሳውዲ ዜጎች ሴት ስራ አጦች እንግዲህ ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ3.6% መቀነሱ ነው የተመላከተው። በተነጻጻሪነት የሳውዲ አረቢያ ዜግነት ያላቸው ወንዶችም እንዲሁ በስራ ኃይል ውስጥ ያላቸው ተሳትፎም መጨመሩን ገልፍ ኒውስ አስነብቧል። በመጨረሻ የሚያስኩት ጉዳይ ኢራን በ12 ቀናት ከእስራኤል ጋር በነበረው ጦርነት የሞቱ ሰዎችን ቁጥር በድጋሚ ያሳውቃለች። በዚህም በአዲሱ መግለጫ የሟቾች ቁጥር ጨምሮ ነው የተገለጸው። በጦርነቱ 935 ሰዎች መሞታቸውን እንግዲህ ቴህራን አስታውቃለች። በ38 ህጻናትና 132 ሴቶች በዚህ ቀውስ ህይወታቸው ካለፉት መካከል ተጠቅሰዋል። ያለፈው ሳምንት ሪፖርት አጠቃላይ የሟቾችን ቁጥር 627 ነው ብሎ ነበር። እንግዲህ በእስራኤልና ኢራን መካከል በአሜሪካ አደራዳሪነት በመካከለኛው ምስራቅ ተፈጥሮ የነበረው ውጥረት በቅርቡ እንግዲህ መርገቡ አይዘነጋም። ዘገባውን ያገኘሁት ከአሶሺየትድ ፕሬስ ነው። በመጨረሻም በዝርዝር ወደ መረጥ ነው ጉዳይ ነው የማልፈው። ሐማስና እስራኤል ድርድር እንዲያደርጉ ትራምፕ ጥሪ አድርገው የእስራኤል ባለስልጣናት ዋሽንግተን ይገኛል ተብሎ ይጠበቃል። ሳዳ ጌታቸው ደግሞ ተከታዩ ዘገባ እንዲህ ትለናለች። የሰሞኑ የኢራንና የእስራኤል ጦርነት ጋብ ሲል የእስራኤልና የፍልስጤም ጦርነት ግን ዛሬም የሰዎችን ህይወት እያሳጣ ቀጥሏል። በግጭቱ የተሰናቹ እስራኤላውያንና ፍልስጤማውያን ይህ ጦርነት የሚያበቃበትን ጊዜም ደጋግመው ያስባሉ ይላል የሮይተርስ ዘገባ። አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ያደረሱትን የቦምብ ጥቃት ተከትሎ የጋዛን ግጭት ለመፍታት ያለው ፍላጎት ጨምሯል ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ጦርነት የተኩስ አቁም ስምምነት እንዲደረግ ነው ጥሪ ያቀረቡ። የአሜሪካው ፕሬዝዳንት ጥሪም በጋዛ ለ20 ወራት ከዘለቀው ጦርነት ወዲህ የለውጥ ተስፋን እየፈነጠቀ ሆኗል። በእርግጥ ትራምፕ ይህንን ጥሪ ባደረጉበት ምሽት በርካታ ጋዛውያን ህይወታቸውን አጥተዋል። የዓለም ሰላም እንዲሰፍን እፈልጋለሁ ሲሉ የሚደመጡት ፕሬዝዳንቱ የሩሲያ ዩክሬን እንዲሁም የእስራኤልና ፍልስጤም ጦርነት በድርድር እንዲቋጭም ፍላጎት አላቸው። ትሩዝ በተሰኘ ማህበራዊ ትስስር ገጻቸው ላይም በጋዛ ውስጥ ስምምነት አድርጉ፣ ታጋቾችን መልሱ ብለዋል። ይህ ምናልባት እስራኤል ላይ ጫና በማድረግ የሁለቱ ወገኖች ጦርነት በስምምነት ሊቋጭ ይችላል የሚል ተስፋንም ፈንጥቋል። የእስራኤሉ ጠቅላይ ሚኒስትር ከፍተኛ አማካሪ የሆኑት ሮን ድርመር በተኩስ አቁም ስምምነቱ ዙሪያ ለመምከር በዚህ ሳምንት ወደ ዋሽንግተን ያቀናሉ ተብሎም ይጠበቃል። የእስራኤል ባለስልጣናት እንደተናገሩት ደግሞ ከዚህ ከፍተኛ አማካሪ በተጨማሪም የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በቅርቡ አሜሪካንን ሊጎበኙ ይችላሉ። ይህም ከሐማስ ጋር የተኩስ አቁም ስምምነት ለመድረስ የሚደረግ እንቅስቃሴ ምልክት ተደርጎም ተወስዷል። ሆኖም ግን ባለስልጣናቱ የጉብኝቱ እቅዶች አሁንም በሂደት ላይ መሆናቸውን በመግለጽ ስለ ጉብኝቱ አጀንዳ በዝርዝር መረጃ ከመስጠት መቆጠባቸውን ዘገባዎች ያመላክታሉ። ከዚህ በፊት የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዋትኮቭ ያመቻቹት የጋዛ የተኩስ አቁም ስምምነት በመቶዎች የሚቆጠሩ የፍልስጤም እስረኞች ከእስራኤል እስር ቤቶች እንዲለቀቁ፣ በርካታ እስራኤላውያን ደግሞ ከሐማስ እገታ ነፃ እንዲወጡ ማድረጉ
ይታወሳል። ድርድሩ በጦርነት ከመቋጨቱ በፊት ቀጣዩ እርምጃ ይሆናል ተብሎ የታቀደው ብዙ ታጋቾችን ወደ ቤታቸው መመለስና የእስራኤል ወታደሮች ከጋዛ ቀስ በቀስ እንዲወጡ ነበረ። እስራኤል በመጋቢት ወር በጋዛ ላይ አዲስ ጥቃት ስትሰነዝርም ለ2 ወራት የቆየው የተኩስ አቁምም ፈርሶ ነበረ። ብዙ ተስፋ ቢደረግበትም አንዳንድ መረጃዎች ግን ቤንያሚን ኔታንያሁ ጦርነቱ እንዲያበቃ አለመፈለጋቸውን ያመላክታሉ። በዚህ ምክንያትም የእስራኤል ባለስልጣናትም ሆኑ እሳቸው ወደ አሜሪካ ቢያቀኑም በሐማስ ጉዳይ ላይስማሙ ይችላሉም ተብሏል። ለዚህም ጠቅላይ ሚኒስትሩ ሐማስ ሙሉ በሙሉ እስኪጠፋ ድረስ ጦርነቱ እንደሚቀጥል ማሳወቃቸውን ለአብነት ያነሳሉ። አሁን የእስራኤሉ ጠቅላይ ሚኒስትር ኢራን ላይ ድል ተቀናጅቻለሁ ብለው ስለሚያስቡ ሐማስ ላይ ወታደራዊ ድል ማድረግም ፍላጎት አላቸው። የኢራንን የኒውክሌር መርሃ ግብር ውድመት መታለፍ የሌለበት የእድል መስኮት ማለታቸው ይታወሳል። አስከትለውም የእስራኤላውያን ታጋቾች ነጻ መውጣትና የሐማስ ሽንፈትን ማረጋገጥ የሚችሉት እሳቸው ብቻ እንደሆኑና ከዚህ በኋላ ሰፊ ቀጠናዊ ስምምነቶችን እንደሚያደርጉ ነበረ የተናገሩት። ይህም አሜሪካ ድርድር ይደረግ ትበል እንጂ ኔታንያሁ ግን ሐማስ ሙሉ በሙሉ ሳላጠፋ የምን ድርድር ያሉ ይመስላል። በእርግጥ በቅርቡ በተሰጡ የህዝብ አስተያየቶች መሰረት ኔታንያሁ ከኢራን ጋር ያደረጉት የ12 ቀን ጦርነት እንዳሰቡት ትልቅ ተወዳጅነትን አላተረፈላቸውም ብሏል ቢቢሲ በዘገባው። በርካቶችም ጦርነቱ ወደ አዲስ አካባቢዎች መስፋፋቱ የቀሩትን የእስራኤል ታጋቾችን አደጋ ላይ ሊጥል እንደሚችልም አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባሉበት ወቅት እስራኤል ፍልስጤማውያን ከሰሜናዊ የጋዛ ክፍል ለቀው እንዲወጡ ትዕዛዝ ማስተላለፏም የድርድሩን ተስፋ አደብዝዞታል። ትናንት በ24 ሰዓታት ውስጥ እስራኤል በፈጸመችው ጥቃትም ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራ የጤና ሚኒስቴርም አስታውቋል። በአልማውሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራው አካባቢ በተፈጸመው ጥቃት ከተገደሉት መካከልም 3 ህጻናት መሆናቸውንም ወላጆች ተናግረዋል። አደራዳሪዎቹ ግብጽና ኳታርም አሜሪካ የምታሳድረው ጫና ውጤት ያስገኛል የሚል ተስፋም ሰንቀዋል። የሐማስ ባለስልጣናትም ለሮይተርስ እንደተናገሩት የተኩስ አቁም ድርድር ለመቀጠል ዝግጁ መሆናቸውንና እስራኤል ከፍልስጤም ምድር ለቃ ከወጣች የተቀሩትን ታጋቾችን ለመልቀቅ ፈቃደኛ መሆናቸውንም ነው ያሳወቁት። እንደ ሀገሪቱ ጤና ጥበቃ ሚኒስቴር መረጃ ከሆነም እስካሁን ከ56000 በላይ ሰዎች ህይወታቸውን ሲያጡ 2.3 ሚሊዮን ህዝብ ደግሞ ከአካባቢያቸው ተፈናቅለዋል። ትራምፕ እስራኤልና ሐማስ በጋዛ ያለውን ጦርነት እንዲያቆሙ ደጋግመው መጠየቃቸውም ለብዙዎች ተስፋ ሆኗል። ግን አሁንም የእስራኤልና የፍልስጤም ጦርነት እንዴት ይቋጫል የሚለው የብዙዎች ጥያቄ ነው።